የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንደዚህ መልኩ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርሴ ይባላለሁ። ሁልጊዜ እንደማደርገው ዛሬም ወደ ቀጥታ ወደ ፕሮግራሙ ከመግባቴ በፊት ሁለት ማሳሰቢያዎችን ልነግራችሁ ፈልጋለሁ። የመጀመሪያው ማሳሰቢያ በዚህ ቴሌቪዥን ጣቢያ ከሚተላለፉ ፕሮግራሞች አንዱ ይሄ የማለዳ ስንቅ ፕሮግራማችን ነው። በዚህ ፕሮግራም ላይ ያላችሁን አስተያየት ቴሌቪዥን ጣቢያው ስክሪን ላይ ባለው ስልክ ቁጥራችን ደውላችሁ መስጠት ትችላላችሁ። ሁለተኛው ማሳሰቢያ ደግሞ በዚህ ቴሌቪዥን ጣቢያ ብዙ ፕሮግራሞች የተለያዩ ፕሮግራሞች ወደ እናንተ እየደረሱ ነው ያሉት። በእነዚህ ፕሮግራሞች እየተገለገላችሁ እየተጠቀማችሁ ከሆነ ይህንን የቴሌቪዥን ጣቢያ በገንዘብና በቁሳቁስ በማገዝ በመደገፍ አብራችሁ ከጣቢያው ጋር እንድትቆሙ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ይህንን ካልኩኝ እንግዲህ የማለዳ ስንቅ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ ጊዜ የሚተላለፍ ስለሆነ በቤት ውስጥ ሆናችሁ የተለያየ ስራ እየሰራችሁ ምግብ እየበላችሁ እየጻፋችሁ እያነበባችሁ ወይ ደግሞ በዚህ ሰዓት ወደ ስራ የምትወጡ ሰዎች ካላችሁ ለመውጣት እየተዘጋጃችሁ ልትከታተሉት የምትችሉት ከ20 ደቂቃ ላነሰ ጊዜ ወደ እናንተ የሚደርስ ፕሮግራም ስለሆነ በቤት ውስጥ ያላችሁትን ሁሉ እንድትካፈሉ እንድትከታተሉ ከታላቅ አክብሮት ጋር ጋብዛችኋለሁ። ይሄንን ካልኩኝ በቀጥታ ዛሬ ወደ ዛሬው መልእክታችን ቀጥታ እናልፋለን። እንደምታስታውሱት የድርጊት ኃይል በሚል ርዕስ የተለያዩ የመጽሐፍ ክፍሎችን ይዤ ወደ እናንተ ሰሞኑን እየመጣሁ ነው የቆየሁት። ዛሬ በድርጊት ኃይል ውስጥ ከያዕቆብ መጽሐፍ ምዕራፍ 1 ከቁጥር 22 እስከ ቁጥር 24 ያለውን አብረን በጋራ እናያለን። ድርጊት ነው የሰውን ሕይወት የሚቀይረውና ድርጊት ትልቅ ኃይል አለው። ይህንን በተመለከተ ነው እያየን ያለ ነው። ያዕቆብ በምዕራፍ 1 ቁጥር 22 እስከ 24 ያለውን እስኪ ዛሬ ደግሞ አብረን እናያለን። ያዕቆብ ምዕራፍ 1 ቁጥር 22 እንደዚህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ሚኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል ይላል። አንዴ ደግሜ ያነባዋለሁ። ቃሉን የምታደርጉ ሁኑ እንጂ ያዕቆብ ምዕራፍ 1 ቁጥር 22 ነው እያነበብኩ ያለሁት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል ይላል። ያዕቆብ ምን አለ? ቃሉን የሚሰማና ቃሉን ሰምቶ የሚያደርግ ብሎ በሁለት ይከፍላል። ቃሉን የሚሰማና ቃሉን ሰምቶ የሚያደርግ። አሁን ቃሉን የሚሰማ አለ፣ የማያደርግ አለ ይላል ያዕቆብ። ሰምቶ አያደርግም። ሰምቶ የማያደርገው ሰው ምን እንደሚመስል ከመስታወት ጋር አያይዞ ሐዋርያው ያዕቆብ ይናገራል። ስለዚህ ሰምታችሁ የምታደርጉ ሁኑ፣ ካልሆነስ ራሳችሁን ታስታላችሁ። ኦልሬዲ ስታችኋል ይላል። ቃሉን ሰምታችሁ ማታደርጉትን ሰዎች ስታችኋል ይላል ያዕቆብ። ቃሉን ሰምቶ ደግሞ የሚያደርገው ሰው ስቷል ማለት አይደለም፣ በትክክለኛ መንገድ ላይ ነው ማለት ነው በአንጻሩ ስናየው። ያዕቆብ ግን ሰምተው የማያደርጉትን ራሳቸውን አስተዋል ይላል። በቃ ራሳቸውን ያሳቱ ሰዎች። አሁን ሰው መመሪያ ደርሶት ቃል ሰምቶ ደንብ ደርሶት የማይፈጽመው ከሆነ ራሱን እያሳተ ነው። ሰምተው የማያደርጉ ሰዎች ራሳቸውን ነው የሚያስቱት። በመስታወት እንደውም የተናገረው በጣም ያስገርማል። የተፈጥሮ ፊቱን በመስታወት ያያል ይላል። ይሄድና በመስታወት ምን እንደሚመስል ያያል። ከዛ እንዴት እንደነበረ ይረሳዋል። በቃ እሱ ሄዶ ራሱን በመስታወት ያያል። ከዛ በኋላ በመስታወት ውስጥ የተፈጠረውን ነገር ምን ነበረ የሚለው ቶታሊ ይረሳዋል። ቃል ሰምተው የማያደርጉ ሰዎች እንደዚህ ናቸው። ሁልጊዜ በመስታወት ራሳቸውን ቼክ ያደርጋሉ፣ ግን ምን እንደተከናወነ በመስታወት ምን አይተው እንደነበረ ይረሱታል። ምክንያቱም የመስታወት አገልግሎት ምንድነው? ራሳችንን ያሳየናል። ምንድነው ያልተስተካከለ አይተን እናስተካክላለን። ከዛ ከመስታወቱ ከሄድን በኋላ ወይ በንቅናቄ ወይ በግጭት ወይ በሆነ ነገር የሆነ ነገር ቢለወጥ በምንም ቼክ ልናደርገው አንችልም። እና ቅድም ያየነውን ነገር በቃ ረስተነዋል። ቅድም የነበረውን ሁኔታ ምን እንደነበረ ቶታሊ ረሳዋለን እንጂ በመስታወት ያየነውን ነገር ስናሰላሰል አንውልም።
በመስታወት ያያችሁትን መስታወት የምናየው ለምንድን ነው? ያልተስተካከለ ነገር ካለ ለማስተካከል ነው። የተበላሸ ነገር ካለ ለማስተካከል ነው። መልክ የጠፋ ነገር ካለ መልኩን ለማስተካከል ነው። እናስተካክላለን በመስታወት አይተን። ከዛስ ወጥተን ነው የምንሄደው እንጂ በመስታወት ውስጥ ስላለው ነገር አንዴ ስለተስተካከለ መልሰን መስታወት ውስጥ ምን ነበር ያየሁት አንልም። ልክ ቃል ሰምቶ የማያደርግ ሰው ሁልጊዜ በመስታወት አጠገብ መልቶ ማንነቱን አይቶ ከመስታወቱ ልፍ ሲል የሚረሳውን ሰው ይመስላል ብሎ ያዕቆብ ተናገረ። ስለዚህ ቃሉን ሰምተው የማያደርጉ ሰዎች ራሳቸውን ያስታሉ አለ ማለት ነው ያዕቆብ። ወገኖቼ ለውድቀታችሁ ማንንም ምክንያት እንዳታረጉ፣ ለመሳሳታችሁ ማንንም ምክንያት እንዳታረጉ። የሰማችሁትን ቃል አድርጉ። የተላለፈውን መመሪያ ፈጽሙ። የእግዚአብሔር ቃል የሚለውን ነገር አድርጉ። የተጻፈውን አካል አስይዙ። ከመሳሳት ከመሳት ትድናላችሁ። ካለበለዛ ግን ፊትን በመስታወት እንደማየት ነው። እንሰማለን አናደርግም፣ እንሰማለን አናደርግም፣ እንሰማለን አናደርግም። ስለሆነ ነገር እንሰማለን አናደርግም። ስለ ጸሎት እንሰማለን አንጸልይም። ስለ ማንበብ እንሰማለን አናነብም። ስለ ጽድቅ እንሰማለን መንገዱን አንሄድም። ስለ ቅድስና እንሰማለን መንገዱን አንሄድም፣ አናደርገውም ማለት ነው። ስለዚህ ራሳችንን እያሳትን ነው ምንኖረው። አሳቾች ነን ማለት ነው። ራሳችሁን በጣም የምትገርመው ቃል እንደዚህ የምትል ነች። እንደዚህ አለ፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ራሳችሁን እያሳታችሁ ራሳችሁን ነው የምታስቱት ይላል። የሰሚ ብቻ ስትሆኑ ራሳችሁን ታስታላችሁ። አሁን የሚሰሙ ብቻ አሉ። ስብሰባ ይካፈላሉ፣ ጸሎት ይካፈላሉ፣ ጾም ጸሎት ይካፈላሉ፣ ስልጠና ይካፈላሉ። አልበቃ ብሏቸው ሀገር አቋርጠው ይሄዳሉ፣ ፈረንጅ ሀገር ይሄዳሉ። መስማት ብቻ ነው። እዛም ይሰማሉ፣ እዛም አይቀየሩም። እንዴት ሰው አይቀየርም? ይህን ያህል ዘመን ሰው ሰልጥኖ እንዴት አይቀየርም? ዩኒቨርሲቲ ውስጥ 5 ዓመት ተቀምጦ እንዴት ሰው አይለወጥም? ሰው ትንሽ ትሬኒንግ እኮ ይበቃዋል ለመቀየር። ትንሽ ስልጠና ይበቃዋል። የአንድ ሴሽን ስልጠና ይበቃዋል። ግን ለምን ነው ሰዎች ስልጠና ወስደው የማይቀየሩት? ሰዎች አይለወጡም። ለምን ነው የማይለወጡት? ራሳቸውን ስለሚያስቱ ነው። አልተለወጣችሁም? ቼክ አድርጉ። ሰሚ ናችሁ እናንተ፣ የተግባር ሰዎች አይደላችሁም። ወንድሜ ካልተቀየርክ አንተ ሰሚ ነህ፣ ራስን እያሳትክ ነው። እህቴ ያልተቀየርሽም አንቺ ሰሚ ነሽ፣ የተግባር ሰው አይደለሽም። አይደላችሁም። የሚሰሙ ራሳቸውን የሚያስቱ ሰዎች ናቸው። የሚለወጡ ግን የተግባር ሰዎች ናቸው። ያዕቆብ ተናገረ። የያዕቆብ መልእክቶች ጠንካራ ናቸው። ማድረግ ነው ኃይል ይላል። ድርጊት ነው ኃይል ይላል ሐዋርያው። ሰሚ ነን እኛ። ሰሚና ተናጋሪ የሚናገሩ ሰዎች አይታችኋል። በብዙ ንግግር በብዙ ቃላት ውስጥ ስህተት አለ ይላል መጽሐፍ። በብዙ ቃላት በብዙ ንግግር ውስጥ በቃ እዛም መናገር የሚናገር ሰው እሱም እየሰማ ነው፣ እንደኔ ማለት ነው። አሁን እኔ እናገራለሁ እየተናገርኩ ለራሴም እየሰማው ነው። የምቀየረው ይሄ የምናገረው ነገር ይሄ የምሰማውን ነገር ወደ ተግባር ካመጣሁት ነው። አትስረቅ ትላለህ አለ ጳውሎስ። አትስረቅ ትላለህ፣ ያንን አንተ ያልከውን ነገር ራስህ ትፈጽማለህ አለ። ሰሚ ነህ እያለ ነው። መስማት ብቻ ነው አንተ ጋር ያለው። በነገራችን ላይ ተናግረውት ራሳቸው መልሰው የሚያደርጉት ሰዎች ሰሚ ናቸው፣ አድራጊ አይደሉም። አንዳንድ ሰዎች ስጡ ይላሉ፣ እነሱ አይሰጡም፣ በፍጹም አያደርጉትም። በቃ ስጡ ይላሉ፣ ይቀሰቅሳሉ። እነሱ መስጠት ጋር ስትመጡ የሉም በሕይወታቸው። እነኚህ ሰዎች አልሰሙም፣ ሰምተዋል፣ ግን አሳቾች ናቸው። ማንን ነው ያሳቱት? ራሳቸውን ነው ያሳቱት። ራሳችሁን እያሳታችሁ ብሎ ተናገረ። ራሱን የሚያስት ሰው የሚያዳምጥ ነው፣ የማያደርግ ማለት ነው። ራሱን የሚያስት ሰው ምን አይነት እንደሆነ ታውቃላችሁ? ያዳምጣል። ያን ያዳመጠውን ነገር አያደርግም። ይናገራል፣ የሚናገረው ነገር እሱም ያዳምጠዋል፣ ግን የተግባር ሰው አይደለም። እንዲህ አይነቱን ሰው ያዕቆብ ምን ይለዋል? አሳች። ማንን ነው የሚያስተው? ራሱን። አለቃ ሆኖ አሳች፣ መሪ ሆኖ አሳች በጣም ከባድ ነው።
አያደርገውም። እሱ የድርጊት ሰው አይደለም። ውጡ ብሎ የማይወጣ፣ አድርጉ ብሎ የማያደርግ፣ ሂዱ ብሎ የማይሄድ፣ እንዲህ እናድርግ ብሎ እሱ ኢኒሼቲቭን የማይወስድ ማለት ነው። አሳች ማለት ይሄ ነው። በየመስሪያ ቤቱ ብትሄዱ በቃ ቁጥር ስፍር የላቸው። በሰዓት ግቡ ብለው እነሱ በሰዓት አይመጡም። ሰዓት ይከበር ብለው እነሱ ከአንድ ሰዓት በኋላ ነው የሚመጡት። አሳች ይባላሉ እነዚህ። ማንን ነው ያሳቱት? ራሳቸውን። በእነዚህ ተቋም አያድግም፣ አገር አያድግም፣ ህዝብ አይለወጥም፣ አገር አይቀየርም። እንቀየር ነበር። የድርጊት ሰዎች ቢመሩን እንቀየር ነበር። የተግባር ሰዎች ቢመሩን እንቀየር ነበር። ያሉትን የሚያደርጉ መሪዎች ቢኖሩን ኖሮ እንለወጥ ነበር። ፖለቲካሊ ይሄ ሁሉ ክራይሲስ፣ በእምነት ተቋማት ይሄ ሁሉ ክራይሲስ፣ ይሄ ሁሉ ኪሳራ ተመልከቱ እስኪ። ኪሳራ በየፖለቲካውን ተመልከቱ፣ ኢኮኖሚውን ተመልከቱ፣ ማህበራዊ ህይወቱን ተመልከቱ፣ የእምነት እርምጃውንና ሃይማኖት እንቅስቃሴውን ተመልከቱ። ሁሉ ቦታ ኪሳራ ነው። ከምን እንደመጣ ታውቃላችሁ? ከአሳቾች ነው የመጣው። እነማን ናቸው አሳቾች? ይሰማሉ፣ ያሰማሉ፣ ግን የድርጊት ሰዎች አይደሉም። የድርጊት ሰው የማይመራችሁ ከሆነ አሳች ነው የሚመራችሁ። አሳች በጣቱ አይነካውም። ፈሪሳዊ ማለት ነው። እነሱ በእጃቸው ሊነኩ የማይፈልጉትን ቀንበር በሰው ላይ ይጭናሉ አለ ጳውሎስ። ወገኖቼ እግዚአብሔር እንደዚህ አይነት መሪ፣ እንደዚህ አይነት አባት፣ እንደዚህ አይነት የቤተሰብ መሪ እግዚአብሔር ይስጣችሁ። በቃ እኔ ሌላ ምን ልችል እችላለሁ? በምትሰሩበት መስሪያ ቤት፣ በምታገለግሉበት ቦታ፣ በምትወጡ በምትገቡበት ቦታ ምሳሌ የሆነ ትሁት የሆነ ከናንተ በታች ራሱን ያዋረደ እሱ ወርዶ አድርጎ የሚያሳይ መሪ እግዚአብሔር ይስጣችሁ። የሚሰለጥን መሪ አይደለም። አሳች ማለት ይሄ ነው። አሳች እሱ አያረገው፣ እንድታረጉትም አይፈቅድላችሁ። እሱ የሚወደውን ብቻ ነው የሚያደርገው። ያዕቆብ ምን አለ? እነዚህ የተፈጥሮ ፊታቸውን ያያሉ በመስታወት፣ ከዛ እንዴት እንደነበሩ ይረሳሉ። የሚረሱ ማለት ነው። አንድ ጊዜ ደግሜ ላንብብላችሁ። ምን አለ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ከዛስ ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። ረሳ ማለት ነው። ረሳ። በቃ በመስታወት ታይቶ የነበረውን ነገር ረሳ። ራእዩን ረሳ። የተነሳበትን ረሳ። ያ ተስተካክሎ የጀመረበትን ረስቷል ማለት ነው። የመጀመሪያውን ኢኒሼቲቭ ረስቶታል። ያ በመስታወት አይቶ ራሱን ኮሬክት አድርጎ የነበረበትን ነገር አይቶታል እኮ፣ ግን ረስቶታል። በጣም ከባድ ነው በህይወት። የሚረሳ መሪ እግዚአብሔር አይስጣችሁ። ራእዩን የሚረሳ፣ የተነሳበትን የሚረሳ፣ እቅዱን የሚረሳ፣ መልእክቱን የሚረሳ፣ ቅንነቱን የሚረሳ፣ በጎነቱን የሚረሳ፣ ያ መጀመሪያ የወጣበትን የሚረሳ እንዴት ሊመራችሁ ይችላል? በጣም ከባድ ነው። የረሱ ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። አሁን እኮ የረሱ ሰዎች ሲመሩህ በቃ በጣም ከባድ ነው። የመጀመሪያውን ነገር የረሱ፣ መሰረቱን የረሱ፣ የመጀመሪያውን ቅንነት የተዉ፣ ለመኖር የተሰጣቸውን የመጀመሪያ መልእክት የጣሉ የረሱ ሰዎች ሲመሩህ ወዴት ልትሄድ ትችላለህ? ያዕቆብ ይህንን ነው የሚናገረው። ይህ የኔ ሀሳብ አይደለም፣ የያዕቆብ ነው። ያዕቆብ ምን አለ? ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። አሁን እኮ ዓለምን ተመልከቱ። በረሱ መሪዎች የሚመሩ አገሮች፣ ተቋማት፣ በረሱ ሰዎች፣ ትላንትናን በረሱ ሰዎች የሚመሩ በቃ ከድርጊት ውጭ ሆነዋል። የመጀመሪያው ነገር ተቋርጧል። የመጀመሪያው ያ ድርጊት፣ ያ ልምምድ፣
ያ ጥንካሬ የለም። ለምን? ተረስቷል። በመስታወት ፊቱን አይቶ ከዛ ከሄደ በኋላ እንዴት እንደነበረ የሚረሳን ሰው ይመስላል ስለሚል። ወገኖቼ ተመልሳችሁ ቃላችሁን አድርጉ። ተመልሳችሁ ራእያችሁን አድርጉ። ተመልሳችሁ መጀመሪያ የገባችሁትን ቃል ፈጽሙ። ለማህበረሰቡ የነገራችሁትን ነገር አድርጉ። አደርጋለሁ ብላችሁ የነበረውን ስትቀሰቅሱ እንዲህ እናደርጋለን ያላችሁትን አድርጉ። እስቲ ትንሽ ፖለቲካውን ተንተርሼ ልንገራችሁ። ሰዎች ቅስቀሳ ሲመጣ የተለመደ ነው። እኛም ሀገራውን ምርጫ ሲመጣ ያው የተለመደው ነገር ይሆናል። እንዲህ እናረጋለን፣ እንዲህ እናረጋለን፣ እንዲህ እናረጋለን። ሰዎች ይቀሰቅሳሉ። ጥሩ ነው ቅስቀሳ። ከዛስ ምርጫው ከተጠናቀቀ በኋላ ወደ ስፍራው ሲመጡ ያዕቆብ ያለው ይፈጸማል። ምን አለ ያዕቆብ? ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። በቃ ረሳ ማለት ነው። ነግሮን የነበረውን ረሳ፣ የቀሰቀሰበትን ረሳ፣ መጀመሪያ የነገርን ረሳ፣ ራእዩን ረሳ፣ መልእክቱን ረሳ። ያ ሞቶ ተረሳ፣ ያ መፈክሩ ተረሳ ማለት ነው። ያ በቃ ተነግሮን የነበረው ነገር ስንጠብቀው የለም። እነዚህ አይነት ሰዎች የድርጊት ሰዎች አይደሉም። ስለዚህ እንዲህ ያሉ ሰዎች ወደ ከፍታ መምጣት አይችሉም። ማህበረሰብንም መቀየር አይችሉም። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስታስቱ የምታስቱት ራሳችሁን። ማሳት ይሄ ነው በቃ ከባዱ። ማሳት፣ ራስን ማሳት በጣም በህይወት ውስጥ ከባድ ነገር ነው። ራስን ማሳት በጣም አደጋ በህይወት ውስጥ። እነዚህ ሰዎች ራሳቸውን ነው የሚያስቱት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃል እየተናገረ ያንን የተናገረውን ቃል፣ ያን የሰበከውን ቃል፣ ያን በአደባባይ የቀሰቀሰበትን ቃል፣ ያ ለህዝብ ይፋ ያደረገውን ቃል ካላረገ አሳች ነው እሱ። ማንን ነው ያሳተው? ራሱን በሚያስት ሰው መመራት ወገኖቼ የውድቀት ሁሉ የከፋ ውድቀት ነው። አትስረቅ ትላለህ አንተ፣ ያንኑ ነገር ታደርጋለህ አለ ጳውሎስ። ወገኖቼ ቃል ሰምቶ ማድረግ ነው ትልቅነት። የሰበክነው ማድረግ ነው ትልቅነት ነው። ወገኖቼ የምንናገረው ነገር በደንብ እናዳምጥ። ከዛ ደግሞ ሄደን እናድርገው። እናዳምጥ፣ እናድርገው። ብንሰብክም ብናስተምርም ማዳመጥ አለብን። ለሰዎች እኮ ስናገር ልክ ነው፣ ሰዎች ይሰሙኛል። አሁን በቴሌቪዥን እንደምትሰሙኝ ሰዎች ግን እናንተ ብቻ አይደላችሁም የምትሰሙት። እኔም ራሴ እሰማለሁ። በእኔ ውስጥ የሚያልፈውን መልእክት እኔም ለራሴ እሰማለሁ። ነገ እኔ አሳች የማልባለው ይሄን የተናገርኩትን ቃል ከኖርኩት ነው፣ ካደረግኩት ነው። እሱ ነዋ የህይወት ማሰሪያ። ድርጊት ነዋ የመኖር ኃይል። የሚያደርግ ሰው በፍጹም ራሱን አያስትም። ግን ማሳት የሚመጣው ካለማድረግ ነው። ካላረኩ መጀመሪያ የማስተው ራሴ ነው። ከዛ ቀጥሎ ነው ሰዎች የሚስቱት። ስለዚህ ወገኖቼ ሁልጊዜ ያዕቆብ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እየሰሙ በፍጹም ወደ ድርጊት የማይመጡ ሰዎች አሳች ናቸው። ሲያስቱ ማንን ነው የሚያስቱት? ራሳቸውን። ስለዚህ ዓለም በአሳች እየተሞላ፣ አገር በአሳች እየተሞላ፣ ተቋም በአሳች እየተሞላ፣ የእምነት ተቋማት በአሳቾች እየተሞሉ ሲሄዱ በፍጹም ታውቃላችሁ ለቀጣዩ ትውልድ ምን ልናስረክበው እንችላለን? እንዴት የጠራ ትውልድስ ማምጣት ይቻላል? ስለዚህ ወገኖቼ ምንድነው እያልኳችሁ ያለሁት? ድርጊት ነው ኃይል። ድርጊት ነው የለውጥ መሰረት። ማንኛውም የምትሰሙትን ነገር አድርጉ። ካደረጋችሁ እናንተ በህይወት ትኖራላችሁ። ካላደረጋችሁት አሳች ነው የምትሆኑት። ማን ነው የምታስቱት? ራሳችሁን። ያዕቆብ እንደተናገረ ቃሉን ሰምቶ የማያደርገው ሰው ራሱን ያስታል። የተፈጥሮ ፊቱን በመስታወት አይቶ በኋላ እንዴት እንደነበረ የረሳውን ሰው ይመስላል ማለት ነው። ስለዚህ ወገኖቼ የምትሰሙትን ቃል ሁሉ ወደ መተግበር ነው። ዛሬ እኔ እንደ እግዚአብሔር ካህን እነግራችኋለሁ። ከዚህ ቀጥዬ ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። እያንዳንዳችሁ በህይወታችሁ የምትመጣ የእግዚአብሔር ቃል በራሳችሁ ህይወት ላይ እየተተገበረች ትሄድ።
እግዚአብሔር ኃይል ይስጣችሁ። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ተብሎ ተጽፏልና በደከማችሁበት ለማድረግ አቅም ባጣችሁበት ጉዳይ ላይ እግዚአብሔር ኃይል ይሁናችሁ። እግዚአብሔር ኃይላችሁን ያድስላችሁ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደሚል መጽሐፍ በኢየሱስ ስም ኃይላችሁ ይታደስ። የማድረግ አቅማችሁ እየጨመረ ይምጣ። እናንተ ጋር የደረሰ የእግዚአብሔር ቃል አካል እየያዘ ይሄድ። እግዚአብሔር የተግባር ሰው ያርጋችሁ። እናንተን የተከተሉ ሰዎች ሁሉ የተግባር ሰው ይሆኑ በጌታ በኢየሱስ ስም። ራሳችሁን የምታስቱበት እንድትስቱ፣ ራሳችሁ ስታችሁ ሰው እንድታስቱ የሚሰሩ ክፉ መናፍስቶች በኢየሱስ ስም ከመንገዳችሁ ይወገዱ። እግዚአብሔር የድርጊት ሰው ያድርጋችሁ። በመከራ ቀን ይስማችሁ፣ ፈቃዳችሁን ይፈጽምላችሁ፣ የልባችሁን መሻት ይስጣችሁ። እግዚአብሔር በኢየሱስ ስም ቁርባናችሁን ይቀበል። ዛሬ የሰማችሁት ቃል በሕይወታችሁ ሜዲቴት እያረጋችሁት እያሰላሰላችሁት ለዘላለም እናንተ ይሁን። ይሄ ቃል በሕይወታችሁ ይተግበር። 60 ያፍራ፣ 70 ያፍራ፣ 100 ያፍራ፣ እጥፍ ያፍራ። የሰማችሁት ቃል በኢየሱስ ስም በእምነት ከእናንተ ጋር ይዋሃድ። ቤታችሁ በተግባር ሰው ይሞላ። ልጆቻችሁ የተግባር ሰዎች ይሁኑ። ወላጆች እዛ ቤት ያላችሁ እናት አባት እግዚአብሔር የተግባር ወላጆች ያርጋችሁ። እዛ ቤት የተወለዳችሁ ልጆች እግዚአብሔር የተግባር ሰው ያድርጋችሁ። መንፈስ ቅዱስ ያግዛችሁ፣ አቅም ይሆናችሁ። በምንም ጉዳይ የሰማችሁትን ቃል የምትፈጽሙበትን ኃይል እግዚአብሔር ይስጣችሁ። ከመልካም ነገር አትጉደሉ። ምንጫችሁ በኢየሱስ ስም የተባረከ ይሁን። እግዚአብሔር ሞገስ ይሁናችሁ። እንዲህ ያለ ቃል እንድትሰሙ የረዳችሁ እግዚአብሔር ለድርጊትም ይርዳችሁ። ከምታስቡት እና ከምትለምኑት አብልጦ ማድረግ የሚቻለው እግዚአብሔር የበለጠውን ነገር ያድርግላችሁ። ለበረከቱ ነው። ዛሬ የሰማችሁት ቃል በጌታ በኢየሱስ ስም በእምነት ከእናንተ ጋር ይዋሃድ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ ተመልሼ ይዤላችሁ እንደገና እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን።